ሰላም እንዴት ናችሁ የፋና ረፋድ ቤተሰቦች እኔ ቃል ኪዳን ዳዊት እባላለሁ የክራፍት ባለሙያ ነኝ ሊሊ ክራፍት የሚባል የክራፍት ስራ ላይ ማለት ነው ዛሬ በጣም የሚያማምሩ በኔጅ የተሰሩ ስራዎችን አሳያችኋለሁ ከየት እንደጀመርኩ እና ደግሞ ዛሬ ላይ የት እንደደረስኩኝ አብረን ፕሮግረሱን የምናይ ይሆናል ይሄን ስራ የጀመርኩት ማለት አርባ ምንጭ ዩኒቨርሲቲ በማኔጅመንት ተመርቄ ቤት ውስጥ አንዳንድ ክራፍቶች መስራት ነገሮችን ማስተካከል አበባ መትከል አበባዎችን ማጌጥ ምናምን ደስ ይለኛልና በዛ አጋጣሚ ነበር የጀመርኩት እና ሲጀምረው ግን ለገበያ ይሆናል ምንም ብዬ አልነበረም ቤት ለማስጌጥ ያሉኝ ነገሮች ቆንጆ ለማድረግ ቤቱን ቆንጆ ለማድረግ እንጂ አወጣዋለሁኝ ለገበያ ያወጣልኛል ብዬ አስቤ አልነበረም ነገር ግን ባንድ አጋጣሚ የሰራሁትን አንዳንድ ቤት የሚመጡ ሰዎች ሲያዩ ይሄ በጣም ያምራል ምናምን አፕሪሺየት ሲያደርጉኝ ይሄ ነገር ለምን ለገበያ አላወጣውም ብዬ ለገበያ የዛሬ አመት አካባቢ ነው ይሄን ስራ በይፋ ጀመርኩት ማለት ነው ለገበያ ሳወጣው ሰዎች ጋር ተወዳጅነት አገኘ ተፈላጊነት አገኘ ምናምን ግን እኔ ጋር የነበረው ነገር ምንድነው እንዴት ግራጁዌት አድርጌ ይሄን ነገር ሰራለሁኝ እንዴት አድርጌ ግራጁዌት ያደረገ ሰው እንዴት ይሄን ይሰራል ባንክ ቤት ነው መግባት አለብኝ ወር ደግሞ አንድ መስሪያ ቤት ነው መቀጠር ያለብኝ የሚል ነገር አስብ ነበርና ከዛ የተነሳ ብሰራም እንኳን ገበያ ማውጣት ይዞ ማለት እቃዎችን ይዞ መሄድ እንኳን ሼም ይዘይ ነበር አይደለም ሶሻል ሚዲያ ላይ መጣሁት የዛሬ 3 ወር ነው ይሄንን ጊዜ የዘገየሁት ምሰራው ስራ ላይ ኮንፊደንስ አልነበረኝም ያ ግን በጣም ልክ አይደለም ሰውንም እንደሱ አላበረታታ ምክንያቱም እኔ ሶሻል ሚዲያ ላይ በእነዚህ 3 ወራት በጣም ብዙ ለውጦች ነው በህይወቴ ላይ ያየሁት ስራዎቼ ላይ በጣም ፕሮግረስ አይቻለሁ ማለት ነው መጀመሪያ ይሄን ስራ የጀመርኩት የአበባ ማስቀመጫዎችን በቃጫ በማድረግ በመስራት ነበር እና ያንን ሰዎች በጣም እየወደዱት መጡ ፕላስ ደግሞ እንደሚታወቀው ከተማችን ውስጥ በጣም የአበባ ቤቶች አሉ ናቹራል አበባ የሚሸጥባቸው ማለት ነውና ቀስ በቀስ ደግሞ የሰውን ፍላጎት እያየሁኝ የአበባ ቦክሶችን የተለያዩ አበባ ቦክሶችን መስራት ጀመርኩኝ እና ሰው ወደ ባህላዊ ነገር እየተመለሰ ከመሆኑ አንፃር በጣም ወደዱት ማለት ነው ስለዚህ የተለያዩ ቦታዎችን ማስረከብ ጀመርኩ መርካቶ የተለያዩ ትላልቅ የሚባሉ የአበባ መሸጫ ሱቆች ላይ ቦክሶችን ማስረከብ ጀመርኩኝ ማለት ነው ብዙ ጊዜ የሚታወቀው በጨርቅ የሚሰራ ቦክስ ነበር በሌዘሮች ወይም ደግሞ በከፋይ የሚሰራ ነበር እኔ ደግሞ በቃጫ አደረኩኝ በጣም ተወደደልኝ በጣም አሪፍ ሆነ እና ቀስ በቀስ እያሳደግኩኝ የተለያዩ በቃጫ ባህላዊ ነክ ያላቸው ነገሮች መስራት ወደ ምንጣፍ ወደ ረከቡት መጣሁኝ ማለት ነው ይሄን ስራ የመረጥኩት ያው የባህላዊ ስለሆነ ነው ባህላዊ ነክ ነገሮች በጣም ነው የሚያስደስቱኝ ናቹራሊ በጣም ወዳለሁኝ እና ስሰራቸውም ደግሞ አሁን ከውጪ ከሚመጡት ነገሮች ይልቅ ይሄኛው በጣም ተቀባይነት አገኘ ሶ ሌሎችን ከመስራት ሌሎች የሰሩትንም ከመድገም ይሄኛው በጣም የተሻለ በጣም ሰዎችም ደግሞ ተቀባይነት የሰጡት አይነት ሆኖ ሳገኝ ይሄኛውን መረጥኩት ሶ ቃጫው በጣም አቬሌብል ነው መርካቶ ነው ማገኘው እዚህ መርካቶ ሳገኘው የተለያዩ አይነት የራሴን አይነት ዲዛይኖች ቀለሞች በማቅለም ጥቁር በማድረግ ቀይ የተለያዩ አይነት ከለሮችን በራሴ ደግሞ ዳይ በማድረግ በማቅለም ከስተመሮቼ የሚወዱትን አይነት የሚፈልጉትን አይነት ቦክሶችን ረከቦቶችን ምንጣፎችን መስራት ጀመርኩኝ ማለት ነው ብዙ ሰዎች የቃጫ ቦክስም እንዲሁም ደግሞ ምንጣፎችን ረከቦቶችን ሲወስዱ ለአበባም ሲሆን ናቹራል አበባ ያው ውሃው ስለሚያስፈልገው ሊነካቸው ይችላል በተለያየ አይነት መንገድ ረከቦቶቹንም ጭምር ማለት ነውና ውሃ ሲነካቸው እንዴት ነው የሚሆነው ሊበላሽ ይችላል ወይ ቶሎ ይሆናል ምናምን ብለው ይጠይቁኛል ነገር ግን ቃጫ በቶሎ የሚበላሽ የተለየ ነገር የሚያመጣ አይደለም ብዬ ነው የምመልስላቸው ምክንያቱም ያን ያህል የሚበላሽ ነገር አይደለም መታጠብም ይችላል መወልወልም ይችላል ግን የተወሰነ ውሃ ላይ በብዛት እንዳይነካው መክራቸዋለሁ ነገር ግን ያን ያህል ውሃ የሚያበላሸው ውሃ ሲነካ ቶሎ የሚበላሽ ነገር አይደለም ለረጅም ጊዜ ይቆያል
ረከቦቱ ለመስራት የሚወስድብኝ ጊዜ ብቻዬን ኮንኩኝ 2 ቀን ሊፈጅብኝ ይችላል ከሰው ጋር ግን ከሆነ ከሰራተኞች ጋር አብሮ ከሆነ 1 ቀንም ላይፈጅ ይችላል ምክንያቱም አንዱ ሰው ምንጣፉን ይሰራል አንዱ ሰው ረከቦቱን ይሰራል ተጋግዞ ስለሆነ 1 ቀንም ላይፈጅ ይችላል ብቻ ሲሆን ግን ጊዜ ይፈጃል ማለት ነው መጀመሪያ ላይ የዛሬ አመት ስራውን ሲጀምር ብቻዬን ነበር የጀመርኩት ነገር ግን ከ3 ወር በኋላ ሰራተኛ ይቀጠርኩት የመጀመሪያውን እና ቤት ውስጥም ያገዘችኝ ያው መጀመሪያ ቤት ውስጥ ነበር ሲሰራ የነበረው እና ቤት ውስጥ ያገዘችኝም ይሄንንም ስራ አብራኝ እንድትሰራ ነበር የቀጠርኩት እና ስራው ያደገ እየጨመረ በመሄዱ ሌሎችን ሰራተኞች በተጨማሪነት ልቀጥር ችያለሁ ማለት ነው ይሄ ስራ ከጀመርኩ ቢያንስ አንድ 8 ወር ደርሻለሁ ከገጠር መጣን ከዛ ወደ እሷ ለማገዝ ወደዚህ መጣው እንደመጣውኝ እሷ እያሳየችኝ እያየው ከዛ በኋላ ስራ በ2 ቀን በ1 ቀን ምናምን ነው ስልጠናውን በጣም ወዳውኑ ያዝኩ ከዛ መስራት ጀመርኩ ዋጋቸው ላይ ስንመጣ አሁን ለምሳሌ የአበባ ቦክሶች በጣም ትንሹ የሚባለው ከ400 እስከ 500 ድረስ ትንሹ የሚባለው ይሸጣል እና በጣም ትልቃውን በጣም ለሽምግልና በጣም ትልልቆች ሜትር ከ50 2 ሜትር ስፋት ያላቸው ወደ ላይ 1 ሜትር 70 ሳንቲም ሊሆን ይችላል ለነሱ ያላቸው ደግሞ እስከ 8000 እስከ 10000 ድረስ ይሆናሉ ቦክሶቹ ማለት ነው ረከቦቶቹ ደግሞ ያው የተለያየ አይነት ሳይዝ አላቸው ምንጣፎቹም የተለያየ አይነት ሳይዝ አላቸው ረከቦቶቹ ከ2000 ጀምሮ እስከ 4000 ብር ምንጣፎቹም ደግሞ እንደዛው ከ2000 ብር ጀምሮ እየቀጠለ ይሄዳል ሰው በፈለገው በፍላጎቱ 1 ሜትር ተኩል 2 ሜትር 3 ሜትር እየፈለገ በሄደ በዛ ግን እየቀጠለ ይሄዳል ከኔም በኋላ እንግዲህ ለብዙዎች ሰዎች የስራ እድል ፈጠር ያለሁኝ እየሰለጠኑ ያሉ እየተማሩ ያሉ አሉ እነሱም ደግሞ ልክ የኔን ፈለግ ተከትለው ቤት ውስጥ ነው አብዛኞች የቤት መቤቶች ናቸው እናቶች ናቸውና ቤት ውስጥ ቁጭ ብለው የሚሰሩት ስራ ነው ስራ በጣም እየቀለለ ዝደርሰራል ላመስግን ጌታ ላመስግን ለኔ ስላረከው ብዙ ስራ ስራዎችን ለመስራት የምጠቀመው የመጀመሪያው ቃጫ ነው ያው የተለያየ አይነት ቃጫዎች አሉ ትልልቆቹ ይሄኛው ቃጫ አለ ኖርማል ቃጫ ከዛ እነዚህ ቃጫዎች ደግሞ አሉ እና ቀጫጭን ቃጫዎች ደግሞ አሉ ያው ብዙ አይነት ቃጫዎች አሉ እንዲሁም ደግሞ ጥቁር ያው ቃጫዎችን ወስጄ አቀልማቸዋለሁኝ በቀለም አቀልማቸዋለሁ ቀይ ብጫ የተለያዩ ጥቁር አድርጌ አቀልማቸዋለሁ ራሱን ቃጫ ሆኖ ግን የተለያየ ከለር ሰጣቸዋለሁ ማለት ነው በተጨማሪ ዛጎል ተጠቀማለሁ ፋይዚት እንጨቶችን ተጠቀማለሁ እንዲጠነክሩልኝ እነዚህ የሚጠነክሩት በዚህ አይነት መልክ ፋይዚት እንጨቶችን በመጠቀም ጠንካራ እንዲሆኑ ምክንያቱም በካርቶን የሚሰሩ አሉ ግን በካርቶን ሲሰራ ጠንካራ አይሆንም ውሃም የሚቻል አቅሙ በጣም የወረደ ነው ስለዚህ ካርቶኖችን ሳይሆን ፋይዚቶችን በመጠቀም ቡሽ በመጠቀም ዋተር ፕሩፍ የሆኑ በተለይ ደግሞ ቦክሶችን ሲሰራ ዋተር ፕሩፍ እንዲሆን ተጠቀማለሁ ያው ግሉ ያስፈልጋል ግሉ ገን ዛጎል የተለያዩ አይነት ጌጣጌጦች ያስፈልጋሉ ማለት ነው ስልጠናውን የጀመርኩት በጣም ብዙ እናቶች ቤት ውስጥ ሆነው ስራ አጣው የተቀመጡ አሉና በቀጣይ ማድረግ የምፈልገው ቤት ውስጥ ያሉ እናቶችን በማሰልጠን ወደ ስራ እንዲሰማሩ ማድረግ በሚቀጥሉትም ጊዜዎች ደግሞ በደንብ ማስፋት አሁን ቦክሶችን ብቻ ነው አሁን የምሸጠው ቦክሶችንና የተለያዩ እንትኖችን ቦክሶችን ብቻ ከመሸጥ ደግሞ አበባ ቤት እና ደግሞ ሌላ ብራንቾችን በደንብ በቃጫ በጣም ብዙ ነገር ነው የሚሰራው ሂውጅ ነው የቃጫ አሁን የእጅ ሙያ በጣም ብዙ ነገሮች አሉበት እንዴት ቢዝነስ ማኔጅ ማድረግ እንዳለብኝ እንዴት ከስተመር ትሪት ማድረግ እንዳለብኝ እንዴት ስራዎችን መቀጠል እንዳለብኝ በሚገባ ስትመክረኝ የነበረችው ታናሽቴ ጀላላ ትባላለች በጣም በዚህ አጋጣሚ በጣም ላመሰግናት ፈልጋለሁ አሁን እንግዲህ ለረከቡቴ ቅርጽ እያወጣሁኝ ነው የተለያየ ቅርጽ ሰጣቸዋለሁኝ የተለያየ ዲዛይን እንዲኖራቸው ማለት ነው ረከቡቶቼ
አሁን መስታወቱ ከመግባቱ በፊት በዚህ አይነት መልክ ቅርጽ ሰጣለው ማለት ነው። ከስር ያለው ነጭ ስለሆነ ከላይ እንደ አይነት ጥቁር ነገር ስናስቀምጥበት በደንብ ያደምቅልናል። ያለቀውን ደግሞ በቡና አቀራረብ ያሳያችኋል።